ተኝተናል እንጂ አልሞትንም በሉ አንድ ጊዜ እንደገና አልሞትንም። ወንጌል በኢትዮጵያ ምድር አልሞተም፣ አልሞተችም ቤተክርስቲያን። ጥሩ አሜን እስቲ ወገኖቼ። ለጌታ እግዚአብሔር ክብር ይሁን። እስከ ዛሬ በትዕግስት የሚጠብቀን አምላክ እስከ ዛሬ የተባረከ ይሁን። ስለ ወንጌል አማኞች ብቻ አይደለም የምናገረው። አብዛኛዎቻችን የመጣንባት የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን በዚች ምድር ላይ እግዚአብሔር በዓላማ አቆይቷታል። ይግባን እንረዳ። እኛ ብቻ አንበል። ላያምርብን እኛ ብቻ አንበል። ተስፋ አለ። ልጅቱ ተኝታለች እንጂ አልሞተችም። ቤተ ክርስቲያን ተኝታለች እንጂ አልሞተችም። በጣም ደስ የሚሉ የሚያበረታቱ እድሎች ገና አልተሟጠጡም፣ ከፊታችን አሉ። አሳሳቢ ጎኑን ግን ማንሳት፣ ማውሳት፣ መነጋገር በግልጽ አስፈላጊ ነው። ምክንያቱም በ1912 ወይም 02 ታይታኒክ የምትባል መርከብ ከእንግሊዝ ተነስታ ካናዳ፣ ሰሜናዊ ካናዳ ጫፍ ላይ ደርሳ ከግግር በረዶ ጋር ተጋጅታ ከ900 በላይ ሰዎች የሞቱበትን ታሪክ ያነበባችሁ ታውቃላችሁ። ሄዳ እስከምትጋጭበት ደቂቃ ድረስ በስቴዲየሞቿ በስፖርት ማዘውተሪያ ትልቅ መርከብ ስለሆነች በስፖርት ማዘውተሪያ አዳራሾች ወይም ስቴዲየሞቿ ጨዋታዎች ነበሩ፣ ውድድሮች ነበሩ። በመዋኛዎቿ የሚዋኙ ነበሩ። በሆቴሎቿ የሚበሉ የሚጠጡ ነበሩ። በክለቦቿ የሚደንሱ የሚጨፍሩ ነበሩ። መርከቢቱ ግን እየሰመጠች ነበር። አዛዦቿ 6 ደቂቃ እስከሚቀራቸው ድረስ ሄዳ ለመላተም 6 ደቂቃ እስከሚቀራት ድረስ ወዴት እየሄደች ምን እያጋጠማት እንደሆነ እንኳን አይደለም ተሳፋሪ መንገደኛው፣ አዛዦቿ አያውቁም ነበረ። ተደጋጋሚ ሳይረኖች፣ ተደጋጋሚ ድምጾች ግን ነበሩ፣ ትሰጥ ነበረ። መረጃዎች ነበሯት። መሪዎቿም ከተራው መንገደኛና ተሳፋሪ ጋር ይጨፍሩ፣ ይበሉ፣ ይጠጡን፣ ይዝናኑ ነበረ። ኃላፊነት ነበረባቸው። ከ1200 በላይ የሚሆን ተሳፋሪ ከዚያ ሁሉ ሀብት ንብረት ጋር የማዳን አቅሙም ነበራቸው፣ ኃላፊነቱም ነበረባቸው። ግን አብረው እየሰመጡ ነበር። ለኢትዮጵያ ቤተ ክርስቲያን ያለኝ የሐዘን መልእክት ትክክል ነው። ቤተ ክርስቲያን በኢትዮጵያ ምድር ተኝታለች፣ ታማለች፣ ግን አልሞተችም። ህመሟን አውቆ ቅድም ከተነበበልን ምንድነው እሱ የዕለቱ ከነገሥት ላይ የተነበበው ክፍል እዛ ቦታ ላይ ሰለሞን ከጸለያቸው ጸሎቶች ታስታውሳላችሁ። ከቤተ መቅደሱ ምረቃ በኋላ ማንኛውም አይሁዳዊ ማንኛውም እስራኤላዊ በተበተነበት በምርኮኝነት በሄደበት አገር ቢታመም ከዚያ ቀጥሎ ያለው ነገር ህመሙን አውቆ ወደ አንተ ቢጸልይ ይላል። ምኑን አውቆ? የአሁኑ ጊዜ ቤተ ክርስቲያን ምእመን የምንለው ታችኛው ክፍል ብቻ ሳይሆን መሪ የሚባሉትም ጭምር